ለማዬን አስወግዶ ያበራልኝን ያውቃለው ሙሉ ሰው ነኝ ከእንግዲህስ ስከተለው እኖራለው ማም ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ውድ የሚዲያ ቤተሰቦች እንደምን ሰነበታችሁ? የዛሬ እንግዳችን ወንድማችን ራሱን ያስተዋውቅልናል። እሺ አመሰግናለሁ። ስሜ አለማው አስገዶም ነው የሚባለው። እድሜ ደግሞ 25 ነው። እድሜ በታች ኖር ያለው ያስባለሁ። እድሜ በታች ኖር ያለው ማለት እድሜ ብዙ ነገር ልሰራበት ይገባ ነበረ። ነገር ግን በአጉል በማሳለፌ ከእድሜ በታች ነው የኖርኩት ብዬ ነው የማስበው። ይህ እድሜ ወጣትነት እድሜ በርካታ ነገሮች በመማር ላሳልፈው ቢገባም ጥሩ ነገሮች በመስራት ላሳልፈው ቢገባም ነገር ግን በአጉል ምግባር በማሳለፌ ከእድሜ በታች ኖር ያለው ያስባለውና የሞራል ውድቀት እንደሚባለው ሁሉ እኔም በሞራል ወድቄ ቆይቻለሁ። እንግዲህ እግዚአብሔር ደግሞ ቸርነቱ አብዝቶልኝ ምህረቱ አብዝቶልኝ ይቅርታ ብዬ ተመልሻለሁ። አሁንም እግዚአብሔር ይመስገን ቀሪ እድሜም ደግሞ በመልካም ነገር እንዳሳልፈው የሱ ፈቃድ ይሁን። እንግዲህ እነዚህን አስቸጋሪ ጊዜያቶች እንዳሳለፍክ በግልም ስንጫወት የማውቀው ነገር ነው። እነዚህ ነገሮች እንግዲህ ብዙ እናወራባቸዋለን፣ ብዙ እናወጋቸዋለን። ባለፈው በቋንቋ የነሽ ሚዲያ ላይ ሰፊ ቃለ መጠይቅ አድርጋ የነበርክበትን አስቸጋሪ ሁኔታዎችን በተመለከተ የገለጽከው ነገር አለና እንደው ላልተመለከቱም ላላዩም የሚዲያው ቤተሰቦች የገጠመን ነገር የነበርክበት ሁኔታ አጠር ባለ ሁኔታ ግለጽልን። በደንብ ቋንቋ የነሽ ሚዲያ ላይ ተናግሬያለሁ ስለነበርኩበት ስለ ጥፋት ዘመኔ የኃጢአት መንገዴ ጉዞዬ በደንብ እዛ ተናግሬያለሁ። ነገር ግን ያልተመለከቱት ሊኖሩ ስለሚችሉ እንዲሁም ደግሞ የሚዲያ ቤተሰቦች ራሴ ማንነት ወጥቼ ከእምነቴ ከባህሌ ከሁሉም ነገር ሸሽቼ በባዕድ አምልኮ ውስጥ ወድቄ ነበር። እንግዲህ እግዚአብሔር መሐሪ ነው፣ ቸር ነው። ለመሐሪነቱ ለቸርነቱ ደግሞ እኔ አንዱ ምስክር ነኝ ብዬ አስባለሁ። ምክንያቱም ከሞት መንጋጋ ፈንቅሎ አውጥቶ ዳግም ሕይወት የሰጠኝ አምላክ ነውና ክብር ምስጋና ይግባው። ወደ ድሮ ዘመን ተመልሰን ወይም ደግሞ በመጽሐፍ ቅዱስ ያሉ ታሪኮች ማሰስ አይጠበቅብንም። በዚህ ዘመን ታላቅ ምህረት የተደረገለት ሰው ይቅርታ የተደረገለት ሰው ከተፈለገ እኔ ምስክር ነኝ። ከሞት መንጋጋ ሲባል ቀላል አልነበረም የነበርኩበት ህይወት። ከጥልቁ ዓለም ህይወት ውስጥ ወድቄ የነበርኩ ሰው ነኝ። እዛ ደግሞ እንግዲህ ቀላል የሚባል ነገር አልነበረም። ራስን ለማሳጣት የተገባበት ሂደት ነው። ምክንያቱም ራሴን ለማጣት ነበር የገባሁበት። የነበርኩበት ዓለም ደግሞ እንግዲህ ሴክሬት ሶሳይቲ ወይም ደግሞ የጥልቁ ዓለም እየተባሉ የሚጠሩበት እዛ ውስጥ ነበር የነበርኩት። እነሱ ጋር በማወቅም ባለማወቅም እንግዲህ ካለማስተዋል ከልጅነት አይምሮም ይመስለኛል እንዲሁም ደግሞ እልህም ስለነበረብኝ ከቤተሰቦቼ ጋር ግጭት ውስጥ ገብቼ ከቤተሰቦቼ በመለየቴ ምክንያት እንዲሁም ደግሞ ሌሎች ተጓዳኝ ችግሮች በመኖራቸው ከጭንቀቴ ለመሸሽ ከራሴም ለመሸሽ ራሴን መደብቅበት መንገድ ከሰዎች ጫጫታ ከሰዎች ሁካታ የራቅኩ መስሎኝ ራሴን አሳልፌ ሽጫለሁ። ብዙ ጊዜ ቆየህ? አንድ አመት የቆየሁት። ነገር ግን በ8ኛው ወር ጀምሮ ከነሱ ጋር የነበረኝ ግንኙነት መቋረጥ ጀምሮ ነበረ። የሻከረ ግንኙነት ነበረን። ምክንያቱም ማያቸው ነገሮች የነበሩ ደስ ስለማይሉ እኔም ደግሞ ፈራ ስለነበረ የምሞትበት ቀን እየደረሰ የመጨረሻው ሰዓት እየደረሰ ስለመሰለኝና ማይሆኑ ነገሮች ሳይ ስለነበረ ከዛ ለመሸሽ ከነሱ ጋር ግጭት ውስጥ እስከመግባት ደርሼ ነበረ። ነገር ግን እግዚአብሔርም ደግሞ አልተወኝም። በጠፋሁበትም ዘመን አብሮኝ ተከትሎኝ ነበር። ከዛ እጅግ ወጥቶ ይዞ አውጥቶኛል። ሙሉ ከእግዚአብሔር ቃል ነው የራከው ማለት ነው ወደዛ ስትገባ? አዎ በትክክል። እግዚአብሔር ቃል መራቅ ሲባል እንግዲህ አንዱ የመጀመሪያው መካድ ነው። ስለዚህ ወደዛ ሲኬድ የመጀመሪያው መካድ ነው። አምላክ መካድ ክዶ እኔ እንደዚህ ነኝ ብሎ ሌላውን አምላኬ ነው ብሎ መቀበል ነው የመጀመሪያው መካድ ሲባል። ሙሉ ለሙሉ አስክደው ነው ያስወጡኝ። አምላኬ በደንብ ነው ለይተውኝ ነበሩ። ነገር ግን እሱ አልተለየኝም ነበር፣ ይጠብቀኝ ነበር። በመካዴ ውስጥ እንኳን እሱ ይጠብቀኝ ነበር። እኔ አምላኬ አይደለህም ፈጥረህ ትተኸኛል። በጨለማ ውስጥ ብቻ ይሰሰቃይ በፈተናዎች ወድቅ ወዳጆቼ የነበሩ ሲከዱኝ አብረውኝ የነበሩ አብረውኝ የበሉ የጠጡ ሰዎች ሁሉ ጥለውኝ ሲሄዱ ሲከዱኝ ባዶ እጄ ሲያስቀሩኝ አንተ ግን ትተኸኝ ነበር ብዬ አማርሬዋለሁ። አምላኬ አይደለም ብዬ ነበር የወጣው። ዛሬ ተመልሳል። እግዚአብሔር ይመስገን።
ትልቅ ነገር ነው። እንግዲህ እግዚአብሔር ስሙ የተመሰገነ ይሁን። ቸርነቱ ያልተለየን አምላክ ሁሉ ጊዜ ከኛ ጋር ስለሆነ ክብር ምስጋና ይድረሰው። ግን ብዙ ጊዜ እንደዚህ አይነት ነገሮች ላይ ቪክቲም የሚሆኑት ወጣቶች ናቸው። ፈተናዎች የመቋቋም አቅማቸው ደካማ ይሆናል። ያስተሳሰባቸው ልኬትም ዝቅ ያለ ይሆናል። እንግዲህ ያው በአብዛኛው ጊዜ እንግዲህ የኢትዮጵያ ማህበረሰብ በደካማ የህይወት ስልት ውስጥ ያለፈ ነው። በተለይ ደግሞ የቤተሰብ ግንኙነት ላይ ችግር ያለ ይመስለኛል። ቤተሰቦች ልጆቻቸው በምን መንገድ ያሳድጋሉ፣ እንዴት አድርገው ነው ከልጆቻቸው ጋር ያላቸው ግንኙነት ማሳድጉት የሚለው ነገር እሱ አንዱ ወሳኝ ነገር ነው። ምክንያቱም ከአስተዳደግ ችግርም ሊኖር ይችላል። እንዲሁም ደግሞ ምንድነው ልጆቻቸው ከነሱ ተለይተዋቸው ሲሄዱ ከመጠበቅ ይልቅ እንግዲህ እንደፈቀዳቸው በመንገዳቸው ይሄዱ ለመተው እሱም አንዱ ወደ ፈተና መውደቅ ምክንያት ነው። ሁለተኛ ደግሞ ብዙ ጊዜ ወደ እንደዚህ አይነት መንገድ የሚያስገደው የፋይናንስ ችግር መኖር፣ ጫናዎችን ለመላቀቅ በመሞከር ከዛም ደግሞ አጉል ምኞት መመኘት ማለትም ስኬቶች መመኘት፣ ትልልቅ ስኬቶች መሻት አሁንም ብዙ ወጣት ለመጥፋት የተዘጋጀ መኖሩን ግልጽ ነው። ስለዚህ ልጆቻችን የት እንዳሉ ዳሰስ አድርጎ መመልከት መልካም ነው ብዬ አስባለሁ። እንግዲህ ቤተሰቦች ምናልባት ትልልቅ ሰዎች ይህንን ቪዲዮ ይመለከቱታል ብዬ አስባለሁ። ልጆቻችሁ የሚውሉበት የሚያድሩበት ከማን ጋር እንደሚሄዱ የትምህርት ቤት እየተማሩ ነው፣ ከማንስ ጋር ነው ያላቸው ግንኙነት የሚለው በደንብ ልታጤኑት ልትጠይቋቸው ይገባል። ቤተሰቦቻችን ስንሰራቸው ደግሞ ልጆቻችን ስናሳድጋቸው በኃይል ሳይሆን አንዴ መንገድ ስተውም ካገኟቸው በኃይል ከመመለስ ይልቅ በመምከር በመገሰጽ ተረጋግቶ በማስተማር መመለስ የተሻለ ነው ብዬ አስባለሁ። እንደውም በጣም ያስገረመኝ አንድ ታሪክ አግኝቼ ነበረ። አንድ ብላቴና ወጣት ነበረ። ወጣቱ ምንድነው ያደረገው? በሱስ ውስጥ የወደቀ ነበረ። በጣም ኃይለኛ ሱስ ውስጥ ያለ ነው። ስለዚህ ቤተሰቦቹ ከባድ ጭንቀት ውስጥ ወደቁ። በጣም መጨነቅ ጀመሩ። ይሄ ልጃችን በሱስ ውስጥ ወደቀ፣ እየጠፋብን ነው፣ ሊሞስብን ነው፣ ምን እናድርግ ሲሉ ወደ ጸበል ሊወስዱት ሲሞክሩም ብይላቸዋል። ስለዚህ ምንም አማራጭ ስለሌላቸው አስረው ይወስዱታል በኃይል። ገዳሙ ጋር ሲደርሱ አንድ አባት ፊት ለፊት ቆሞ ይጠብቃቸዋል። መነኩሴው ምንድነው ያሏቸው? ለምን አሰራችሁት? ፍቱት አላቸው። አረ ልጁ ያስቸግራል፣ እየሮጠ እያስቸገረን ነው፣ በሱስ ውስጥ ወድቆብን ነው፣ ግድ የላችሁም ፍቱት አላቸው። ፈቱት። ከፈቱት በኋላ ላይ ብሎ ይዞት ሲሄድ ኩስ ያለች ጎጆ ነች፣ በጣም የምታስፈራ ጨለማ ክፍል ውስጥ ይዞት ሲገባ ልጁ ደነገጠና አረ እኔ እዚህ መሆን አልፈልግም፣ መመለስ ነው የምፈልገው። ከዛ ምንድነው ያደረጉት? ያን መነኩሴ በብልቃጥ ውስጥ ብዙ የተቃጠሉ ሲጋራዎች አሳዩት። ያንተ ችግር የኔ ችግር ነው፣ እዚህ ተቆየህ ችግርህ ችግሬ ነው፣ ሚስጥርህና ሚስጥሬ ደግሞ ሚስጥራችን ይሆናል። ስለዚህ ቤተሰቦችህ ትተው ይሄዳሉ፣ ነገር ግን አንተ በማይታወቅ መንገድ ይሄው እዚህ እየተጠቀምክ ትቆያለህ ይሉታል። ከዛ ልጁ ደስ አለው። ከቤተሰቦቹ መገላገሉ 2 ሳምንት ሲቆይ ምንም አያስጨንቀውም። እዚህ ጋር የሚጠቀመው ነገር አግኝቷል። አባ ተነስተው ወደ ቤተክርስቲያን ከመሄዳቸው በፊት መጽሐፍ ቅዱስ ክፍል ላይ ገልጠው ጥሩ የሆነውን ሊያስተምረው የሚችል መርጠው ይሰጡታል። ያንን ያነባል። መጽሐፉ ሲያነብ ቆይቶ አባ ሲመለሱ ልጁ እያለቀሰ ነበር የቆያቸው። ለምን ታለቅሳለህ ልጄ? ምንድነው የሆንከው ሲሉት አይ አስገረመኝ የሰውየው ታሪክ፣ ይሄንን ሁሉ አልፎ ዳግም ሕይወት ማግኘቱ አስደነቀኝ። ልጄ እኔ ከዚህ ቀደም እንዳንተ አይነት ኃጢአት ውስጥ ነበርኩ፣ እንዳንተ አይነት ችግር ነበረብኝ እና ልክ እኔ እንዳደረኩት አንድ አባት ይሄንን አድርገው ከዚህ የሞት መንጋጋ አውጥተውኛል። ይህች በብልቃጥ ላይ መታያት ሁሌም እንዳስባት ነው። ስጠጣ ኑሬ ስስብ ኑሬ ቢሆን ኑሮ እኔ በዚህች ብልቃጥ ተራ መቃብር ውስጥ ወድቅ ነበረ። ነገር ግን ሱሴን መቅበሬን እንዳስበው እንዳስታውሰው፣ እኔ በመቃብር ውስጥ አለመሆን አምላኬን ማመስገኔ እንዳስታውሰው ነው። ስለዚህ አሁን መሳብ ትፈልጋለህ ሲለው አያልፈልግም። በጥበብ አስተማሩት ማለት ወደ እግዚአብሔር መለሱት። ጠበሉ ተጠምቆ ልጁ ዳነ። ስለዚህ ልጆቻችን እንዴት አድርገን ነው እየጠበቅናቸው ያለን? እንዴት አድርገን ነው የምናድናቸው? በኃይል በጉልበት አይደለም፣ በጥበብ ነው የምናስተምራቸው። በጥንቃቄ ተራምደን ሴንሲቲቭ የሆነ ፓርት ነው። አብዛኞቻችን በተለይ ወጣት ስንሆን እሳታዊ ኃይል ያለን፣ ጉልበታችን ከፍ ያለ ነው። ከዛ ለመውጣት ከቤተሰብ መለየት ሊኖር ይችላል። ራሳቸው ለመጉዳትም ሊያስቡ ይችላሉ።
ስለዚህ እነዚህ ነገሮች በጥንቃቄ ታስበውባቸው ልጆቻቸውን እንዲጠብቁ አሳስባለሁ። በዚህ በፍቅር ይያዙ። በትክክል ስኬት እንግዲህ የሚገኘው ከመስራት ነው። እኔ የሚገባኝ ያልሰራ ሰው ስኬት አይኖረውም። ምናልባት እኮ ያው ሰይጣንም እየፈተነ በጣም ብዙ ልትፈተን ትችላለህ። የሆነ ጊዜ ግን የስኬትን ፍሬ ሰው ያገኛል። ኢኮኖሚም ደግሞ መስራት መቻል አለበት። ሰው አቋራጭ ነገር መፈለግ የለበትም። ፕራይም ሚዲያው ላይ ስትመዘገቡ 600,000 ምናምን ይሄ ያጓጓቸው ይመስለኛል። ወደዛም የሚሄዱት ያው ወጣቶች ስለሆኑ 600,000 ብር ብዙ ገንዘብ ነው አይደል? ሚሊዮነሮቹም ቢሊዮነሮቹም አይሰጡም ይመስለኛል። ሚሊዮነርማ ያው ከሰጠ ግማሹን ሰጠ ማለት ነው። ስለዚህ ይሄ ነገር አንተ ስገባ አገኘው ገንዘቡ ምናልባት የብዙ ሰዎች የማታለያ ዘዴ ይመስለኛል ይሄ ነገር። አብዛኛው ሰው ስለሚጓጓ በተለይ ደግሞ ወጣት ስንሆን እንደዚህ በቀላሉ ገንዘብ ማግኘት ከቻልኩ ስፈልግ መውጣት እችላለሁ ብለው ስለሚያስቡ ለመግባት ያስባሉ። ይሄኛው አንዱ የአትራክሽን ስኪላቸው ነው፣ ትኩረት የመሳቢያ ስልታቸው ነው። ነገር ግን እነሱ ሳይሆኑ ደግሞ እነዚህ በተቃራኒው ደግሞ ጭራሽ ከዛ የሌሉ ነገር ግን ደግሞ ገንዘብ በዚህ መንገድ የሚሰበስቡ ዝም ብለው ህገወጥ ከዛም እምነት የሌሉ ነገር ግን በውጭ ሆኖ ገንዘብ የሚሰበስቡ ሰዎች ናቸው። ለመግባት ይሄን ያክል ገንዘብ ግቡ፣ እንደዚህ ክፈሉ ምናምን እያሉ ሰዎቹን በቀላሉ የሚያታልሉበት መንገድ ነው እንጂ እንደዚህ የሚባል የለም። እዛ ሲኬድ ራስህን አሳልፈህ ሰጥተህ ፈቃደኛ ሆነህ እኔ የምፈልገው ነገር አግኝቼ ግብር ሆኜ ልሰጥ ይገባኛል ብሎ አምኖ ራስን ህይወትን አሳልፎ መሸጥ ነው። ነገር ግን እዛው ሲገባ ገንዘብ አለ ወይ የሚለው ነገር ገንዘብ አይሰጥም። ገንዘብ ሳይሆን ራስንም ማሳልፈ መስጠት እንዳለ ነው። እንግዲህ ገንዘብ ሳይሆን እዛ ያለው ምንድነው? ምናልባት ያው ገንዘብ የሚያገኙበት መንገድ ሊመክሯቸው ይችላሉ። ምናልባት ጥበብም ሊሆን ይችላል የሚያስተምሯቸው፣ አለያም ደግሞ እንዴት አድርገው መስራት እንዳለባቸው አስማታዊ ምናምን ኃይሎች ሊሆን ይችላል የሚጠቀሙት። በዛ መንገድ ገንዘብ እንዲሰበስቡ ሊያደርጓቸው ይችላሉ። ነገር ግን ይህ ጥበብ እንኳን የሚሰጣቸው ራሳቸው አሳልፈው ሲሰጡ ብቻ ነው። ምናልባት እዚች ምድር የተሰቃያችኋት አጭር ስቃይ ካለች ህመም ካለች በእውነት ጣዕም የሆነች ህይወት ልትኖሩ እየተዘጋጃችሁ ነው። ነገር ግን ይህችን ህመም መሸከም አቅታችሁ መቋቋም አቅታችሁ ፈተናዎቻችሁ መቋቋም አቅታችሁ የወጣችሁ ቀን የዘላለማዊ ሞት ትሞታላችሁ። ስለዚህ መጨረሻው ክፍያው ያው ገሃነመ እሳት ነው ማለት ነው። ኒው ኤጅ ሙቭመንት የሚባል እንቅስቃሴ አለ። ያው ኒው ኤጅ ሙቭመንት ማለት እንግዲህ ያው የአዲሱ ትውልድ እንቅስቃሴ ነው የሚያሳየው። እኛም ልጻናል ተመስገን ነው። እንግዲህ አዲሱ ልጆቻችን የሚመጡ አካላት ላይ ነው ብዙ ልናስተምርና ብዙ ልንመክር የሚገባው ብዬ አስባለሁና ምናልባት ለእንደዚህ አይነት ወደ ጥፋት መንገድ ለመሄድ አንዱ ምክንያት ይሄ ነው ብዬ ነው ያስባለሁ። ወጣቱ ማው በዚህ ነገር እየተሳበ የሚሄደውና እስቲ በዚህ ላይ ምን ትላለህ አንተ? ኒው ኤጅ ሙቭመንት አሁን ላይ በሞቲቬሽናል ስፒከሮች ያው እንግዲህ የተለያዩ ሰዎች ስላሉ ሁሉንም ማለት ባንችልም አንዳንዶቹ መልካም የሆነው ነገር የሚያስተምሩ የሚዘሩ አሉ። ነገር ግን ደግሞ አንዳንዶቹ ደግሞ አረዳዱን አውዱን ሳይገባቸው ቀርቶ ቀይረውት በመጥፎ አረዳድ ተረድተውት እንግዲህ ሜዲቴት በማድረግ ከዛም ደግሞ ያው የተለያዩ እንትን በማድረግ አትራክት ለማድረግ ሎው ኦፍ አትራክሽን የምንለው ወይም ደግሞ አንድን ኃይል መሳብ ነው። የትኛው ኃይል ነው የሚስቡት? የትኛው ኃይል ነው የሚጠሩት ወደ ራሳቸው? ምን አይነት ስፒሪት ነው ወደ እነሱ የሚጠሩት? በአይምሮአችን አይምሮ ህሊናችን ሲያስብ ምንድነው የሚያስበው? እንግዲህ የሆነ ነገር ወደ ራሳችን ስንጠራ የጠራ ነው ኃይል አለ። ያን ኃይል ምን በማለት ጠራ ነው? በምን ውስጥ በማሰብ ነው የጠራ ነው? አምላክን በማሰብ ነው የጠራ ነው ወይስ ገንዘብን በማሰብ ነው የጠራ ነው? ምን በማሰብ ውስጥ ሆነን ነው የጠራ ነው? ስለዚህ የምትጠሩት ነገር ወደ ውስጣችሁ ገብቶ እናንተንም ህይወታችሁንም ከማበላሸት ተነስቶ ብዙ ነገሮች እንድታደርጉ ሊጎዳችሁም ይችላል። ምናልባት ህይወታችሁም ሊያልፍ ይችላል። አንዳንድ ሰዎች በጣም ኦቨር የሆነ ሐሳብ ውስጥ በመግባታቸው ምክንያቱም የተመስጦ ነው በተመስጦ ውስጥ ሆነው በሐሳብ ውስጥ ሆነው ነው የሚጠሩት ያ ነገር። ስለዚህ የሚቀበሉት ኃይል ራሱ ከነሱ ጋር ማይስማማ ሊሆን ይችላል ወይም ከነሱ አቅም በላይ ሊሆን ይችላል የሚጠሩት ነገር። ስለዚህ ያ ደግሞ ወዳልሆነ ችግር ውስጥ ሊያስገባቸው ይችላል። ምናልባት የአይምሮ ችግርም ሊያመጣባቸው ይችላል። ስለዚህ ጥንቃቄ የሚፈልግ ነገር ነው። እንግዲህ ተመስጦ
ቤተክርስቲያናችን እንኳን በደንብ በጥልቀት የምታስተምረው ነው አርምሞ ደግሞ ጸጥ በማለት በልባችን አምላካችንን በማሰብ አምላካችን ወደኛ ህይወት እንዲመጣ በእርግጥ ከኛ ተለይቶ አይደል አምላክ በባህሪው መላእክት ሁሉ ነው በሁሉም የመላ በሁሉም የሚኖር ነው ስለዚህ አብሮን ያለው ግን እንዴት አድርገን ነው እኛ አምላካችን ፈልገን እናገኝ እኛ ነው እንጂ ምን ፈልገው አምላክ እኮ ከኛ ተለይቶ አይደለም እኛ አምላካችን ማግኘት ስላልቻልን ነው አምላክ ከኛ የተለየ የሚመስለን ነገር ግን እኛ አምላካችንን ማግኘት አለብን ከኛ ውስጥ ያለው እንዴት ነው አብሮን እየኖረ ያለው እኛ አምላካችን ስንመስል አምላካችን እናገኘዋለን ስለዚህ እንግዲህ ያ በዛ በድብቅ በሆነ ኃይል ሌላ ነገር ከመተጣሩ ራሳችሁ ጋር አብራችሁ ያለው አምላክ አብራችሁ ስለመሆኑ መረዳት ጀምሩ እና አነቃቂ የሚባሉ ነገሮች ሰው ልጅ እኮ ጸሎት ያነቃቀዋል አይደል እውነት ከጸሎት ጋር አብሮ ቢሰግድ ይነቃቃል ሰውነቱ ይፍታታል ቀደምም ያለ ነበር የመረዳት አቅማችን አይኪዋችን ዝቅ ሲል እንደዚህ አይነት ነገሮችን ምንረዳበት አቅማችን ይወርዳል ትልቁ ኃይል አብሮና ያለው ሌላው ቢቀር እንኳን መጽሐፍ ቅዱስ ምን እንደሆነ መረዳት አቅቶን አጠገባችን አስቀምጣ ነው የምንኖረው ትልቅ ኃይል የሆነ መጽሐፍ ነው ይህ ደግሞ እንደምንድነው ስንል አሁን እንደው አብዛኛው ሰው እንደው በዛ ዘመን ኖሬ እግዚአብሔርን አግኝቼው ሆነ ብሎ ያስባል በዛ ዘመን ኖረው እግዚአብሔርን ቢያገኙት ምን ሊያደርጉ ይችላሉ ነበር አሁንም እኮ አብሯቸው አለ መጽሐፍ ቅዱስ ላይ ያለው ቃል የእግዚአብሔር ቃል አማናዊ የሆነ ቃል ነው ፍጹም ደህነት ፍጹም ጤናን የሚሰጥ ነው ዘላለማዊ ህይወት የሚያስገኝ ነው ስለዚህ በደንብ በጥንቃቄ ሊያነቡት ይገባል ሌሎች መጽሐፍቶች ሌሎች ሪፈረንስ መጽሐፎች ከሚያነቡ መጽሐፍ ቅዱስ ኃያል የሆነው ኃይሉን ማግኘት መቻል አለባቸው ብዙ ሰዎች መረዳት ስላቃታቸው መጽሐፍ ቅዱስን ልክ እንደሌላው መጽሐፍ ከማንበብ ውጪ መጽሐፍ ቅዱስ ምንድነው የሚለው አልተረዱትም እንደም ያለው ንባብ ይገድላል ትርጓሜ ያድናል የተባለው ለዛ ነው ለርግጥ መጽሐፍ ቅዱስ ትርጓሜ ይፈልጋል ዝም ብለን ተነስተን የምናነበው ምን ተረጉመው ነገር አይደለም ቤተክርስቲያን ደግሞ ለዚህ በደንብ ስንዱ አደርጋ የትርጓሜ መጽሐፍትን ከዘፍጥረት ጀምራ እስከ ዮሐንስ ራእይ ድረስ አዘጋጅታለች ስለዚህ ደግሞ ብዙ መምህራን አሉ አረብ ብሎ መጠየቅ መማር ተገቢ ነው ብዬ አስባለሁ መማር አለባቸው ብዬ አምናለሁ አሁን እንደውም በደንብ እንግዲህ በየሰንበት ትምህርት ቤቱ የተለያዩ ኮርሶች እየተዘጋጁ ይሰጣል አሁን ቤተክርስቲያን በጣም ብዙ ስራዎች እየተሰሩ ነው ያሉት የሰንበት ትምህርት ቤት ማደራጃ መምሪያው ደግሞ ካሪኩለም ቀርጾ እስከ 4ኛ ክፍል እስከ 10ኛ እንዲያለ እስከ ማትሪክ ፈተና ድረስ ነገሮችን እየተሰሩ እንዳለ እናቃለን ስለዚህ ልጆቻችሁን ብትልኩ በሁለት በኩል በዓለማዊ ትምህርታቸውም እንዲበረቱ ማድረግ በመንፈሳዊም በቤተክርስቲያን ጉዳይም የበረቱ የጠነከሩ እንዲሆኑ ማድረግ በሁለት በኩል የተሳሉ ወጣት ለሀገር የሚተርፉ ለቤተክርስቲያን የሚተርፉ ብለውም ለቤተሰብ የሚሆኑ ልጆች ማፍራት ይቻላልና በዚህ አጋጣሚ ልጆቻችሁን ወደ የሰንበት ትምህርት ቤቱ እየላካችሁ እንዲማሩ ታደርጉ መልካም መሆኑን እየተናገረ ጥሪያችንን እናስተላልፋለን ኢዮ ሚዲያን እንግዲህ እየተከታተላችሁ ላይክ ሼር ሰብስክራይብ እያደረጋችሁ አሁን ያለበት የመንፈሳዊ ህይወት ምን ይመስላል እግዚአብሔር ይመስገን በጣም ጥሩ ላይ ነኝ ያለሁት ቤተክርስቲያናችን ያሉ እህት ወንድሞቼ በደንብ ያገዙኝ ክርስቲያናዊ ምግባር እንድማር ስርዓቴን ጠብቄ ቤተክርስቲያንን ስርዓት ጠብቄ እንድኖር እየረዱኝ ይገኛሉ ከዛም ባሻገር ደግሞ ያለኝ መክሊቴ እንድጠቀምም በደንብ ፕራውድ ያደርጉኝ ያሉት በጣም አመሰግናለሁ በዚህ አጋጣሚ እግዚአብሔር ይመስገን እንግዲህ እኔ ደካማ ሰውን ምግባሬ ብዙ ሆኖ ኃጢአቴ ብዙ ሆኖ ሳለ እግዚአብሔር ደግሞ ቸር ነው መሐሪ ነው ይቅር ብሎኝ እንግዲህ በቤቱ ያኖረኝ ነው እንግዲህ ደግሞ ከዚህ በላይም በቤተክርስቲያኑ እንድኖር በደጁ እንድኖር በመቅደሱ እንድኖር ይፍቀድልኝ አሜን እንተ ውስጥህን ይነግርልኛል ውስጤን ይገልጽልኛል የምትለው መዝሙር ካለ እስቲ መናኑ የዮብ ቤተሰቦችም ያዳምጡ እስኪ ያው ከመዝሙሩ በፊት አንድ ነገር በለስ ይለኛል ያው ከዘፈን ዓለም ያወጣኝ አምላክ ክብር ምስጋና ይግባው ዘፈን ማለት ያው እንግዲህ የጥፋት ህይወት ራሳችን ብቻ ሳይሆን ምን በድልበት በጣም ብዙ ሰው ምን በድልበት እኛ ኃጢአት ገብተን ሌሎች ሰዎች ኃጢአት ውስጥ እንዲገቡ እናደርግበት ነው አንድ ሰው
ቢያንስ እንኳን ኃጢአት ሲሰራ ለራሱ ብቻ ሊሆን ይገባዋል፣ ለሌላም ሰው መትረፍ የለበትም። ዘፈኑ ስትሆን ግን ከራስ አልፈህ ሌሎች ብዙ ሰዎችን ታጠፋበታለህ፣ ሌሎች ብዙ ሰዎች ኃጢአት ውስጥ እንዲወድቁበት ታደርጋለህ። እና እግዚአብሔር ይመስገን ብዙ ቀን ቤተክርስቲያን ሄጄ እመኛ ነበር ሰዎች ሲዘምሩ ሳይ፣ ያመሰግኑ ሳይ መቼ ይሆን እንደዚህም ሆነው ነበር። በቃ ተስፋ ያስቆርጠኛል አንዳንድ ነገሮች በመርሳት ውስጥ ሆኜ እንኳን አስብ ነበር። አይገርምም? እምነቱ ትክክለኛ እንዳልሆነ አውቃለሁ፣ የኃጢአት መንገድ እየተጓዝኩ እንደሆነ አውቃለሁ። ቤተክርስቲያን በዛ ጥግ አላልፍም፣ በርቀት ነው የማልፈው፣ ግን ድምፁ ስሰማ ይናፍቀኛል። ቤተክርስቲያን ሄዶ ማስቀደስ፣ መጸለይ፣ በቃ ሁሉም ነገር ይናፍቃል፣ ይጨንቃል። ያው ከእግዚአብሔር መለየት ብቻ መሆን ባዶነት ነው የሚሰማ። እግዚአብሔር ጋር አለመሆን ምን ያክል ሊጨንቅ እንደሚችል ከኔ በላይ ሊረዳው ሊያውቀው የሚችል ሰው የለም። እግዚአብሔርን አጥቼው በባዶነት በተስፋ መቁረጥ ስለምኖረው ህይወት ያሳስበኝ ነበር። ወደፊት ስለምኖረው ህይወት የኔም ብቻ እንዳልሆነ አውቃለሁ። ወደፊት ስለምወልዳቸው ልጆች ስለሚኖረኝ ህይወት ሳገባ እንዴት ላገባ እንደምችል ምኞቴ ነበረ። በልጅነት ሆኜ በቤተ ክርስቲያን አገባለሁ እያልኩ ስመኝ የነበረ ሰው ዛሬ በውድቀት በኃጢአት ጠፍቼ በክፋት ምግባር ወደኩኝ። እንዴት ነው ልኖር የምችለው? አምላኬ ሆይ ምን አለ ልቦናዬን ብትመልስልኝ ኖሮ፣ ምን አለ የጠየቅኩህን ጥያቄዎች መልሰህልኝ ቢሆን ኖሮ አሁን እኮ እንደዚህ አልሆንም ነበር። እዛ ውስጥ ሆኜ ወቅስ ነበር። ድጋሚ ተጠያቂ ማድረገው የነበረ አምላኬን ነበረ። ቤተክርስቲያን ሄድ ነበረ። ቤተክርስቲያን ሄጄ አለቅስበታለሁ። በዛም ውስጥ ሆኜ አልፎ አልፎ የመሄድ ነገር ስለነበረ በተለይ ደግሞ ልመለስ አካባቢ በጣም ነበር እየሄድኩ ቤተክርስቲያን ማለቅስ ነበር። ምን አደረኩ? ለምን? ምክንያቱም በጣም ጎበዝ ነበርኩ። በጣም ቤተክርስቲያን አገለግል ነበር። ቤተክርስቲያን አልቀርም፣ በየቀኑ እየሄድኩ አመሰግን ነበር። ግን ከዛ ወጥቼ ደግሞ አሁን ያለሁበት እየሞትኩ እንደሆነ አውቀዋለሁ፣ እየጠፋሁ እንደሆነ አውቀዋለሁ። ግን መመለስ አለመቻሌ እንደምድን አንድ ቀን አስቤ አላውቅም ነበር። እንደመሞት ብቻ ነው ማስበው። አሁን ልሞት ነው። ይሄ ሁሉ የሆነው ደግሞ መፈጠሬ ነው። ባልፈጠር ኖሮ የሁሉ ነገር አይመጣም ነበር። እና አሁን ደግሞ ደጅህን ስረግጥ ስለምንህ ኖሬያለሁ። ግን ቢያንስ አንዴ ለምን ህይወት አልሰጠኝ? ለምን እንድኖር እንኳን አልፈቀድክልኝ? አይኑ ሁሉ ወቅሰው እንደ ጓደኛዬ የሄድኩ ቤተክርስቲያኑ የምጮህበት ነበር። ይሄንም ለመነመድ በጥፋት ውስጥ ሆኜ እንኳን እሱን ለምነው ነበር። ግን እግዚአብሔር ቸር ነው፣ መሐሪ ነው፣ ይቅር ብሎ መለሰኝ። ምኞቴ እውነት አንዳንዴ ሳስበው የእውነት አይመስለኝም። አውደ ምሕረት ወጥቼ ስዘምር እውነት አሁን እኔ ነኝ እየዘመርኩ ያለሁት አውደ ምሕረት ላይ ቆሜ ታገለግላለህ? አውደ ምሕረት ላይ እና ብቻ ያሳዝናል በእውነት አይገባኝም። እርግጠኛ ሆኜ የምነግርህ አይገባኝም። የህይወት አይገባኝም። ለእኔ ቸርነቱ ብዙ ነው። እግዚአብሔር ከጥልቁ ወደ ልስና ቦታ ከዘፈን ወደ መዝሙር ወደ ምስጋና ያመጣ አምላክ እንግዲህ ከዚህ የበለጠ ቸርነቱ በምን መገለጽ ይችላል? እውነት ይቻላል። ስለዚህ እግዚአብሔር ነው ሁልቀን እያመሰገንን ብንኖር ተገቢ ነው ብለን ነው የምናስበው። እንግዲህ ካንተ በላይ አስተማሪ፣ ካንተ በላይ መካሪ የሚሆን ሰው የለም ለወጣቱ። ይሄንን አይቶ መማር፣ ይሄንን አይቶ መመለስ ያልቻለ ሰው ካለ በራሱ ነው የሚፈርደው። ግን ያው ቤተክርስቲያንም ምዕመኑም ሁሉም እንዲህ ህይወት ውስጥ ላሉ ሰዎች ሊያስቧቸው ሊጸልዩላቸው እንደሚገባ በዚህ አጋጣሚ መግለጽ ማሳሰብ እንፈልጋለን። እንባ ጥሩ ነው። በቃ ከልብህ እኮ ነው። ይሄን ነው እግዚአብሔር የሚፈልገው። እግዚአብሔር እኮ የነቢያት ሐና ጸሎት የተቀበለው እንዴት ነው? እኔ ምን ጊዜም እንደው ሁሉ ቀን እሱን ጸሎት ሰው ሁሉ ቢለው ደስ ይለኛል። የነቢያት ሐና ጸሎት አንቺ ሴት እስክትባል ድረስ ነው አይደል? እግዚአብሔር ግን አንቺ ሴት አላላትም እኮ አይደል? ሰማት። ስለዚህ አንተን የሰማ አምላክ በዚህ ህይወት ውስጥ በደስታማ ነገር ውስጥ በኃጢአት ውስጥ ያለነው ሰዎች ሁሉ እንዲሰማን የሱ ፈቃድ ይሁንልን። አሜን አሜን። በእውነት ያው እኔ የሚያስለቅሰኝ ብዙ ጊዜ አልቅሼበታለሁ፣ ብዙ ጊዜ አንብቼበት አልፌያለሁ። ግን የእግዚአብሔር ምሕረት ሳስበው ሁሌም ያስለቅሰኛል። ምክንያቱም አይገባኝም፣ የህይወት አይገባኝም። በእኔ ኃጢአት በእኔ ምግባር
ሊሞት ከሚገባቸው ሰዎች አንዱ ነበርኩ። ግን እሱ ደግሞ ይቅር ባይ ነው፣ መሐሪ ነው። ነገሮችን ሁሉ ወደ መልካም እንዲያደርግልን በዚህ አጋጣሚ ምኞታችንን እናቀርባለን። እስቲ አንድ መዝሙር እስቲ እንዘምር። እሺ አመሰግናለሁ። እንግዲህ በጣም ይቅርታ ያው ትንሽ ኢሞሽናል ስለሆንኩ ነው። እውነትም ነው ያው እግዚአብሔር ቸርነቱ አብዝቶልኝ ኃጢአቴ ብዙ ሆኖ ሳለ እሱ ይቅር ባይ ሆኖ ምሮኝ እንጂ እኔ የሚገባኝ ለመዘመር ሳይሆን ለመሞት የሚገባ ሰው ሲሆን ግን እሱ በምህረቱ ይቅር ብሎ ድጋሚ ደግሞ በክብሩ ስፍራ አቁሞኝ እንድዘምር ያደረገኝ አምላክ ክብር ምስጋና ይግባው። እንግዲህ ያቅሜን እሞክራለሁ። ጴጥሮስን እንባ ስጠኝ እልሃለሁ፣ ኃጢአቴን ልናዘዝ ፍቅርህን እያሰብኩ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ፣ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ፣ ልቤን በፍቅር ውሃ እጠበው እባክህ። በዝቶ ምህረት ቢያሰጠኝ እጆቼን ዘርግቼ እማጸናለሁ። ደም የፈሰሰው ለኔ ስለሆነ፣ ደም የፈሰሰው ለኔ ስለሆነ በኃጢአት ልተወኝ ልብህ አልጨከነም። የጴጥሮስን እንባ ስጠኝ እልሃለሁ፣ ኃጢአቴን ልናዘዝ ፍቅርህን እያሰብኩ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ፣ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ፣ ልቤን በፍቅር ውሃ እጠበው እባክህ። ዓለማዊ ምግባር ልቤ ቢከተል ከዚህ ሁሉ ማዳን ጌታዬ ሳንህ ኃጢአት እየሰራሁ ባስቀይምህም፣ ኃጢአት እየሰራሁኝ ባስቀይምህም፣ በሄጾ እርጨኝ ጌታ እጠበኝ እባክህ። ዲያብሎስ
ያመጣው ጸጸት የውድቀት ነው የይሁዳ ምሬት የሞት ነው ፍጻሜው ይህን መማረር እኔ አልፈልግም ይህን መማረር እኔ አልፈልግም የውድቀት ጉዞ እንጂ ትንሣኤ የለውም የጴጥሮስን እንባ ስጠኝ እልሃለሁ ኃጢአቴን ልናዘዝ ፍቅርህን እያሰብኩ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ ጴጥሮስ አባ ብሎ የተማጸነበት ፍቅሩን በንስሐ ስቦ ያመጣበት ፍጻሜው የሚያምር ንስሐ ስጠኝ ፍጻሜው የሚያምር ንስሐ ስጠኝ የለቅሶ አምሃ የእንባ ሕይወት ስጠኝ ዝማሬ መላእክት ያሰማልን እንግዲህ ለሁላችንም በውድቀት ውስጥ ላለነው እንደ ቅዱስ ጴጥሮስ የንስሐ እድሜ እንዲሰጠን ንስሐችን እንዲቀበል ልዑል እግዚአብሔርን እንለምናለን። እንግዲህ መዝሙሩ አለ ብዙ ተሰጦች አሉ። ለምሳሌ ዮም ሚዲያ አሁን በቅርቡ የቅዱሳኑን ታሪክ በትረካ መልክ ማቅረብ ጀምሯል። እዛ ላይ ከሚሳተፉ ሰዎች መካከል በርከት ያሉትን እንደውም አሁን ከጀመረም በኋላ አብዛኞቹን አንተ ነህ ትረካውን የምታነበው። ብዙ መክሊት ሰጥቶኝ ካላተረፉት ውስጥ አንዱ ነኝ እና መክሊቴ ቀብሬው ማለት ይቻላል። ለሌላ ዓላማ መጠቀም ማለት መቅበር እንደማለት ነውና እግዚአብሔር አብዝቶ ጸጋው ሰጥቶኝ ብዙ ስጦታዎች አሉኝ። ትረካዎች፣ ፕሮግራም መምራት፣ ትወናዎች መስራት፣ ስክሪፕት መጻፍ፣ ድርሰቶች፣ የተለያዩ ጽሁፎች መጻፍ ግጥምን ጨምሮ ማለት ነው። የተለያዩ ለመጽሐፍ የሚሆኑ ጽሁፎችን መጻፍ በቃ ከጽሁፍ ጋር የተያያዙ አብዛኞቹ ነገር። ከዛ ውጭም ደግሞ የድምጽ ተሰጥኦ ድምጾች ማስመሰል፣ ካራክተሮች የተለያዩ የህፃን የሽማግሌ የተለያዩ ካራክተሮች ድምጽ ማስመሰል፣ የመተረክ የተለያዩ መክሊቶች ተሰጥተውኛል። ከዛ ውጭም ደግሞ የማዜም መክሊት ተሰጥቶኛል። ይሄ ሁሉ ተሰጥቶኝ ግን በአግባቡ ያልተጠቀምኩበት ሰው ነኝ። እድሜ ገና ነው። ገና ካሁን በኋላ እግዚአብሔር እንደ ቸርነቱ እንደ ምሕረቱ ረጅም እድሜ እንደሚሰጥህ እንተማመናለን። ግዕዝ ተምራል እንትኑ ነው ይሄን ለማለት የፈለኩት። ስታነብ ግዕዝ አጣጣሎች አነባበብህ በልጅነቴ ግብረ ድቁና ተምሬ ነበር። ድቁና አልተቀበልኩም። እንደው እስካሁንም ይቆጨኛል። ተቀብዬው ሆነ ኑሮ የተሰጠኝ ጸጋ በብዙ ነገር መጠቀም ስችል እግዚአብሔርን ማገልገል ስችል ለዓለማዊ ምግባር ስጠቀምበት መኖሬ በጣም ነው የሚያሳፍረኝ። ሁሌም ራሴን የምወቅሰው ነው። ግን ደግሞ እግዚአብሔር ቸር ነው፣ መሐሪ ነው። በዚህም እንዳገለግለው ፈቅዶልኝ መልሶኛል። እግዚአብሔር ይመስገን። ያው ግዕዙ የተወሰነች ነገር ተምሬ ነበር። ግብረ ድቁና ነበር። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቋኪ እማርዌን አዊ ተማይ ጸነብኪ በእንተ ሐና እምኪ ወኢያቄማውኪ
ማህበረነዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤ ወነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬ ወመድኃኒ እስመ ርኤ ሕማማ ለአመቱ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳሉኒ ለትውልደ ትውልድ ለእለ ይፈርህዎ ወገብረ ኃይለ በመዝራቱ ወዘረዎሙ ለእለ ያብዩ ህሊና ልቦሙ ወነሰቶሙ ለኃያላን መናብርቲሆሙ አበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነዎሙ እራቆሙ ለቦላን ወተወክፎ ለእስራኤል ቁሌሁ ተዘከሮ ሳሉ ዘይቤል ለአበዊን አብርሃም ወለዘር እስከ ለዓለም አሜን። እንግዲህ ብዙ ነገሮች ሙሉ ናቸው። ትልቁን ነገር እምነት የሚባለው ነገር የጎደለው ነገር ነበር የጠፋው፣ እሱ ደግሞ ተመልሷል። እግዚአብሔር ይመስገን። ትልቅ ነገር እሱ ነው። ክርስቶስም እኮ በቃ የአንዲቷ በግ መጥፋት ገዶት ነው አለ ወደ ምድር የመጣው ራሱን አሳልፎ የሰጠው። ስለዚህ መመለስን በሰማይ ትልቅ ደስታ ብዙዎች እንዳይጠፉ እንግዲህ አሁን አንተ ሄደ ጠፍተው ከነበሩት መካከል ነበር ተመልሰሃል። የጠፉት ደግሞ መፈለግ ያንተ ግዴታ ይሆናል ማለት ነው። እግዚአብሔርን መካስ ነው፣ ቤተክርስቲያንን መካስ ነው። እና በዚህ ላይ እንግዲህ ያው እውነት ነው። አሁን እያገለገልክ በቤተክርስቲያን እያገለገልክ ነው። በስብከት ወንጌል ላይ ታገለግላለህ፣ በዝማሬው ታገለግላለህ፣ በስነ ጽሁፉ በብዙ ነገሮች እያገለገልክ ነውና የካስክ እንደሆነ ይሰማናል። እስቲ ከዮ ሚዲያ ጋር የሰራቸውን በርካታ ስራዎች ከዮ ሚዲያ ጋር እየሰራው ነው የሚገኘው ራሞችን ጨምሮ ከዛ ውጭም ደግሞ ዝማሬዎችን እየዘመርኩ ነው የሚገኘው። እንግዲህ ከአሁን በፊት 2 ዝማሬዎች አንዴ ቡሄ አንድ ደግሞ የአዲስ ዓመት ዝማሬ ተሰርተው አፕሎድ ሆነዋል። አሁንም ደግሞ አዲስ የሚመጣ ማረን የሚል ዝማሬ እየጠበቀን ያለ በቅርቡ ይመጣል ብዬ አስባለሁ። ብዙም የሚቆይ አይመስለኝም፣ ኦሬዲ ተሰርቶ ያለቀ ስለሆነ። ስለዚህ 3ኛ ዝማሬ በዚህ ሰርቻለሁ። ከሌሎች ስቱዲዮዎች ጋርም የመስራት አጋጣሚ ያለ ሪከርድ የተደረጉ አሉ። ያው እንግዲህ ከዚህ በኋላ በደንብ እየሰራው እመጣለሁ። ከዮ ሚዲያ ጋርም ያው እንግዲህ ምናልባት ቀጣይም በኢፒም በአልበምም መምጣታችን አይቀርም ብዬ አስባለሁ። ያም ተስፋለን። እስቲ አሁን የመጨረሻው ዝማሬ አሁን የሚወጣው ማረን የሚለው እንግዲህ ያው ምህረትን ነው የምንጠይቀው። ሰው ምህረትን ካገኘ ነው ሁሉን ነገር መሻገር የሚችለውና እስቲ ከማረን ላይ አሜን 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 ምህረት ፍቅር ይሸፍነን ማረን 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 ቸርነት በፊት ያቆመን እንዴትና በምን ማንን እንወቅሳለን ሁላችን በበደል በክፋት ቆሸሽን ማንም በግንባሩ ቢገለጥ ተጽፎ ያልታመመ የለም ሕግጋት ተላልፎ ማረን ይቅር በለን የሰማዩ ጌታ አንተነ ተስፋችን ሁሉን የምትፈታ። ዝማሬ መላእክት ያሰማልን። እንግዲህ እሱ ይማረን፣ እሱ ይቅር ይበለን። ትረካዎቹን የዮም ቤተሰቦች ወደኋላ እየሄዱ እንዲያዋቸው በዚህ አጋጣሚ እንጋብዛለን። መዝሙሮቹንም የደብረ ታቦርም የአዲስ ዓመትም በፍጥነት ነው የወጡት። ብዙ መዝሙሮች ትዘምራለህ። አንዳንዴ እኛ ጋር ስቱዲዮ ትመጣና ወይ ለስራ መጥተህ እኛም ማዳመጥተ አንተ መዝሙሮቹን ነው የምትዘምረውና እስቲ ልብህን አንተ ውስጥ ያለ የቀረ መዝሙር እኔን አስተምሮኛል አንጾኛል የምትለው መዝሙር ካለ ደግሞ እስቲ ለሚዲያው አባላት እስቲ። ያው እንግዲህ መዝሙር በጣም ነው የምወደው። ያው እንግዲህ አካሌ ነው። በየደቂቃው በፊት በዘፈን ዓለም ያለው በየደቂቃው ሲሄድ ራሱ ሰዎች ነው የሚነግሩኝ እያንጎራጎርኩ መሆኔና ያ ነገር አሁንም አልተወኝም። በዝማሬው ላይም ያለ ሆኖ እየቀጠለ ያለ ነውና አላስተው ብዙ ጊዜ እንደውም መንገድ ላይም ሲሄድ ምናምን እያንጎራጎርኩ ነው የሚሄደው እየዘመርኩ ምናምን የሚሄደውና ሰዎች ድምጼ ያምራል ምናምን ይሉኛል። ኖቲስ አደርጋለሁ። ኦኬ እየዘመርኩ ነው እንዴ ምናምን እላለሁና አስቤው አላውቅም። አሁን እናንተ እንደዚህ እንደምትሉት
አስቤው ሆን ብዬ ምናምን አይደለም ዘምረው በቃ አይምሮዬ ውስጥ የመጣው ወይም ደግሞ ምንድነው ስዘምረው ከኔ ጋር የሆነ ነገር አለው ማለት ነው። ያ ነገር እምለው ነገር የሆነ ነገር አለ በውስጤ የማስበው ነገር አለ ማለት ነው። እና የማስበው ነገር ነው የምዘምረው። በውስጤ የሆነ ሐሳብ ሳስብ ከሱ ጋር የሚመሳሰል መዝሙር ከየት እንደሚመጣ አላቅም። መዝሙሮቹ ብዙ ጊዜ እንደውም ማላቃቸው መዝሙሮች ናቸው ማለት ትንሽ ማቃቸው ናቸው። ትንሽ ፓርታቸው ማቃቸው ናቸውና ድንገት ነው የሚመጡልኝ። ዝም ብዬ ነው የምዘምረው አላቋርጥም። ስለምወድ ከነፍሴ ጋር በደንብ ነው የተዋሃደው። ካለ መሳሪያ እስቲ በልልን አንድ መዝሙር። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ጨለማዬን አስወግዶ ያበራልኝን ያውቃለሁ ሙሉ ሰው ነኝ ከእንግዲህስ ስከተለው እኖራለሁ። የብርሃን ልዩ ውበት ፊት ለፊቴ ቆሞ አየሁት ፍቅሩ ማርኮኝ በመቅደሱ ሰገድኩለት አመለኩት። ዮም ሚዲያን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚህ አጋጣሚ እናሳስባለን። ኮሜንት የሚባለው ቦክስ ላይ ትንሽ ነገር በርቱ ነገር ብትጨመር የሚለውን ነገር ሐሳባችሁ ነው ፈልገው። አሁን ገንዘብ አይደለም እየጠየቅን ያለ ነውና ሰብስክራይብ በማድረግ ኮሜንት ላይ ሐሳባችሁን በመስጠት ሼር ደግሞ በማድረግ ወደ ሌሎች የማህበራዊ ሚዲያዎች ላይ ሼር በማድረግ ዮም ሚዲያን እንድታበረታቱ እንድትደግፉ በዚህ አጋጣሚ እናሳስባለን። ላይክ የምትለዋ ደግሞ መውደድ ናታል። ለመውደዳችሁ እሷን ባንድ ታታችሁ ለካ እንድታደርጉ በዚህ አጋጣሚ እናሳስባለን። በቀጣይ ምን እንጠብቅ? አንደኛ የነበሩኝ መክሊቶች ሁሉ መጠቀም ፈልጋለሁ። በመንፈሳዊ ጽሁፎች እንዲሁም ደግሞ የተለያዩ ናሬሽኖች ጨምሮ ድራማዎችም ሊሆን ይችላል። ከዛም ደግሞ ያው የነበረኝ አቅም ተጠቅሜ ደግሞ ሌሎች ማስተማር ካለብኝ አስተምራለሁ። ማድረግ ያሉብኝ ነገሮች እኔም መማር ካለብኝ እማራለሁ። እንግዲህ እንደዚህ እያልኩ ነው የምቀጥለው። እንግዲህ መንፈሳዊ ስራዎች ላይ በደንብ ነው ማተኮረው። ሙሉ ለሙሉም የሙሉ ጊዜ ስራዬ ለማድረግ አስቤያለሁ። ምክንያቱም ያው እኔ በጥፋት ጊዜ የጠፉን ሰዎች ስላየው እነሱን መመለስ አለብኝ። ብዙ ሰዎች ማስተማር አለብኝ። ሊጠፉ ያሉ መመለስ ስላለብኝ ከሚመለከታቸው ጋር ሆኜ እንግዲህ በደንብ ለመስራት ዝግጁ ነኝ። በጽሁፎችም በተለያዩ ነገሮችም በደንብ እዚህ ላይ ጠለቅ አድርጌ ለመስራት አስቤያለሁ። መልካም አሌክስ፣ እንግዲህ ያው ወጋችን እየጨረስን ነው፣ እያገባደድን ነው። የምታመሰግነው ሰው ካለ እድል ስጥ። እሺ፣ በቅድሚያው እንግዲህ ሁሉን የፈጠረ ሁሉን ማድረግ የሚችል አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። አትለየውም እናቱ ቅድስት ድንግል ማርያምም ክብር ምስጋና ይሁን። ለመላእክት፣ ለጻድቃን፣ ለሰማዕታት ሁሉ እንደየክብራቸው እንደየስልጣናቸው ክብር ምስጋና ለነሱ ይሁን። በእነሱ ተራዳይነት ነውና እኔም ኃይል ያገኘሁት በጻድቃን በቅዱሳን በመላእክት ነው። ይህንን ሁሉ አግኝቼ ዛሬ ቆምኩት። አምላክም ምሕረቱ አብዝቶልኝ ምሮኝ ነው። ክብር ምስጋና ይግባቸው። ከዛ በመቀጠል በዙሪያ ያሉ ሰዎች አሉ፣ ቤተሰቦችን ጨምሮ በርካታ ሰዎች እኔ ላይ ብዙ ዋጋ ከፍለዋል። እዚህ ዛሬ ለመድረሴ ዛሬ የትም ደርሼ አይደለም፣ ነገር ግን ደህነት አግኝቶ መቆም ራሱ ሌላ ትልቅ ሰክሰስ ነውና እግዚአብሔር ይመስገን። ቤተሰቦቼ ከልብ አመሰግናለሁ። ወንድሞቼ ሁሉ አመሰግናለሁ። አበርትታችሁ አግዛችሁኝ ሳልሰንፍ እንዳልቀር እንዳልወድቅ አበርትታችሁ እዚህ አድርሳችሁኛል። አመሰግናለሁ። እንዲሁም ደግሞ ለማረበት ለነበረው ሰንበት ትምህርት ቤት እንዲሁም ደግሞ ለደብሩ አባላት ሁሉ አመሰግናለሁ። አያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተክርስቲያን እንዲሁም ደግሞ ፍኖተ ለዛ ሰንበት ትምህርት ቤት ከልብ አመሰግናለሁ። ለፋታችሁ ከንቱ አልቀረም። ይሄው ፍሬ አፍርቶ አንድን ነፍስ ታድጓል። እንግዲህ እግዚአብሔር ዋጋችሁ ይክፈላችሁ። ከልብ አመሰግናለሁ። አሜን። እንግዲህ እግዚአብሔር መልሶ ከዘፈን ወደ መዝሙር ከጥፋት እምነት ወደ ለመለመችው ቅዱስ ቤተክርስቲያን ስለመለሰ የሱ ክብር ምስጋና ይድረሰው። ይበልጥ ቤተክርስቲያንን ይበልጥ አገርን የበለጠ እንደምታገለግል እኛም ተስፋችን ነው።
ክብራችሁ ስለጠራችሁኝ አመሰግናለሁ። እንግዲህ ቤተሰቦቻችን ተመልካቾችም እንግዲህ ይህንን ታሪክ ካስተማራችሁ ከተማራችሁበት ለሌሎች ሰዎች ማጋራታችሁን አትተው። እንግዲህ እዚህ ዮም ቤተሰብ ነኝ፣ እዚህ ነው የምሰራው፣ ብዙ ነገሮችን የምሰራው። እንግዲህ ልታግዙን የምትፈልጉ ሰዎች ካላችሁ አቅማችንን አሳድገን ሌሎች ሰዎች ለብዙ ሰዎች እንድንተርፍ እንድናስተምር ለሌሎች ሰዎች የድህነት ምክንያት እንድንሆን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን ለሌሎችም በማጋራት ቤተሰብ እንድትሆኑ እንዲሁም ደግሞ ያለን መክሊት ለሌሎች እንዲተርፍ እንድትደግፉን እንጠይቃለን። ከልብ አመሰግናለሁ ስለነበረን ቆይታ። እግዚአብሔር የተመሰገነ ይሁን። ውድ የዮም ሚዲያ ቤተሰቦች እንግዲህ እንዲህ እያልን ወጋችንን ጨርሰናል። ዮም ሚዲያን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በዚህ አጋጣሚ እናሳስባለን። እስቲ በመዝሙሩስ ማን እናውራ፣ ማን እናናገር፣ ከማን ጋር ወግ ይዘን እንጫወት የሚለውን በኮመንት ላይ እየጻፋችሁ ሐሳባችሁን እንድትሰጡን በዚህ አጋጣሚ እናሳስባለን። አይቀርም መፈተን መከራ መቅመሱ የዚህ ዓለም ጣጣ መተከዝ ማልቀሱ አምናለሁ እናቴ እንደምታዝኝልኝ ሰው ሁሉ ሲሸሸኝ እንደማትለየኝ አትለይኝ ማንም የለኝም ከጎኔ ቁሚ ብቻዬን ነኝ አትለይኝም ማንም የለኝም ከጎኔ ቁሚ ብቻዬን ነኝ። እሾህ አሜኬላ ቋያ ነው መንገዱ ቆሜልኝ እናቴ የልጅሽ ነው ፍርዱ አንዴ ሲሞላልኝ ደግሞ ሲጎልብኝ ወደ አንቺ ሮጣለሁ እንድታባበኝ አትለይኝም ማንም የለኝም ከጎኔ ቆመሽ ብቻዬን ነኝ አትለይኝም ማንም የለኝም ከጎኔ ቆሜ ብቻዬን ነኝ። ሲኖረኝ የሳመኝ ሳጣ የነከሰኝ የልቤ ያልኩት ሰው ጀርባውን ሰጠኝ። የቱ ነው ድጋፌ ማንስ ይታመናል? የልብ ልንገርሽ ሰውስ ከፍቶብኛል። አትለይኝ ማንም የለኝ ከጎኔ ቁሚ ብቻዬን ነኝ አትለይኝ ማንም የለኝ ከጎኔ ቁሚ ማንም የለኝ። የጭንቄ መሻለሽ የብቸኝነቴ እጽናናለሁ ሳይሽ ድንግል እመቤቴ ቢበዛም በደሌ ቢከፋም ስራዬ በአማላጅነትሽ ሞልቷል ማደጋዬ። አትለይኝም ማንም የለኝም ከጎኔ ቁሚ ብቻዬን ነኝ አትለይኝም ማንም የለኝም ከጎኔ ቁሚ ብቻዬን ነኝ። እንግዲህ አክብራችሁ እዚህ ድረስ ጠርታችሁ ይህንን የመሰለ ቃለ መጠይቅ እንዳደረግ ስላደረጋችሁኝ አመሰግናለሁ። ወንድሜ ሚኪም በጣም አመሰግናለሁ። ቴንኪው። አሁንም አብረን እያጠናን ያለነው መዝሙሮች ምናምን በተለያዩ ዝማሬዎችም እያጀበኝ ያለው እሱ ነው። ከዛም ደግሞ ያው ከሰንበት ትምህርት ቤቱ መዝሙር ክፍል አስጠኛችን
እሱ ነው እንግዲህ ያው ድምጼ ችግር ሲኖር እያረመኝ እያስተካከለኝ ያለ። በዛም ደግሞ በጣም ጸጋ ያለው ጎበዝ ዘማሪ ነው፣ የመሳሪያም ተጫዋች ነው። እናም ደግሞ በሰንበት ትምህርት ቤታችን ደግሞ የመዝሙር ክፍልና መዝሙር ጥናት አስጠኛችን ነው። ከልብ አመሰግናለሁ። ይርስትልን። ያው ከሚኪ ጋር ሌላ ቀን እንግዲህ በመዝሙር ደግሞ እንደምንገናኝ ተስፋ አለን። ስለነበረን ጊዜ ሁሉ እግዚአብሔር ስም የተመሰገነ ይሁን። ዮም ሚዲያ